welcome. ሰላም ተነስተልኝ የቻናላችን ተከታታዮች ዛሬ ደግሞ ከቻፕተር 3 ስቴሪዮኬሚስትሪ የወጡ አንዳንድ ጥያቄዎች ይዘን መጥተናል። ስለዚህ ነው ጥያቄዎች አብረን እንሰራለን ማለት ነው። ስለዚህ ነው ጥያቄዎች ሲሰሩ በደንብ ኮንሰፕቱን አንደርስታንድ ለማድረግ እንደሚጠቅማችሁ ምንም አይነት ጥርጥር የለንም ማለት ነው። ስለዚህ አሁንም ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። ቪዲዮአችን ከተመቻችሁ ደግሞ ለሌሎች ጓደኞቻችሁ ሼር በማድረግ አብራችሁን እንድትሆኑ በአክብሮት እንጠይቃለን ማለት ነው። የመጀመሪያው ጥያቄ እንደምታዩት what is stereochemistry ይላል። A the study of chemical substance, B the study of spatial arrangement of an atom in molecule, C the study of chemical bonding, D the study of thermodynamics ይላል። ስለዚህ ስለ thermodynamics የሚያወራ አይደለም stereochemistry። the study of chemical reaction ይሄ በፍጹም አይሆንም። the study of chemical bonding ይሄም አይደለም። ስለዚህ the study of spatial arrangement of an atom in a molecule የሚለው ልክ ይሆናል ማለት ነው። ጀነራሊ ስተሪዮ የሚለው ቃል 3 ዳይሜንሽናል ማለት ነው ብለናል። ስለዚህ ስለ 3D structure of compound የሚያጠናው ኬሚስትሪ ደግሞ ስተሪዮ ኬሚስትሪ እንደሚባል ባለፈው በደንብ ቲዮሪ ላይ ተናል ማለት ነው። ስለዚህ ቢ ትክክል ነው ማለት ነው። ሁለተኛ ጥያቄ which of the following is stereoisomer ይላል። እንግዲህ stereoisomerን በሁለት ከፍለነዋል። ኢናንሾመር እና ዲያስቴሮመር ብለን በሁለት እንደከፈልነው ታስታውሳላችሁ ማለት ነው። ስለዚህ ወይ ኢናንሾመር ወይ ዲያስቴሮመር የሆነው ነው መርጠው ማለት ነው። ኤ ኢታኖል and ኢታናል፣ ቢ አር ቡታኖል and ኤስ ቡታኖልስ፣ ሲ acetylene and ethene, D water and hydrogen peroxide ይላል። ስለዚህ እዚህ ጋር ስቴሪዮአይሶመር ሊሆን የሚችለው ትክክለኛው ቢ ነው። ምክንያቱም ይሄ ኢናንሾመር ነው። ሚረር ኢሜጅ which is not superposable ስለሆነ ኢናንሾመር ከሆነ ደግሞ በቀጥታ እንትን ስለሚሆን ዳዘር ይዟት ቢ ነው ማለት ነው። ልክ ነው። ሶስተኛ ጥያቄ what is chiral molecule? chiral molecule የምንለው ምን አይነት ሞለኪውል ነው? A molecule that can superimpose on its mirror image, B the molecule that cannot be superimposed on its mirror image, C a molecule with double bond, D the molecule with triple bond ይላል። ስለዚህ ይሄ አይሆንም። ስለዚህ አሁን ከኤ እና ከቢ ነው የምንመርጠው። እንግዲህ chiral ሆነ ማለት አንድ ሞለኪውል ማለት አሲሜትሪክ ካርበን አለው ማለት ነው። ይሄ ማለት ደግሞ ኢናንሾመር ነው ማለት ነው። ደግሞ ኢናንሾመር ማለት ሚረር ኢሜጅ የሆነ ነገር ግን ሱፐር ፖሲብል ያልሆነ ነው። ስለዚህ ኤም ብታዩት የሞለኪውል ዳታ ሱፐር ኢምፖዝድ ኦን ኢትስ ሚረር ኢሜጅ ይላል። ይሄ ሜሶ ኮምፓውንድ ማለት ነው። ሜሶ ኮምፓውንዶች ደግሞ በባህሪ አካይራል ናቸው ብለናል። ስለዚህ ቢ ላይ ያለው the molecule that cannot be superimposed on its mirror image ነው ትክክለኛ መልስ ነው ማለት ነው። so the answer is B። አራተኛ ጥያቄ which of the following is achiral ነው የሚለው። አሁን ደግሞ የካይራል ተቃራኒ አካይራል የሆነው የቱ ይላል። A 2 butanol, B pentanol, C ethanol, D 2 bromo methyl pentane ይላል። ሶ አካይራል ለመባል እንግዲህ እንደምታውቁት ስቴሮጀኒክ ሴንተር ማጣት ወይም ደግሞ ፕሌን ኦፍ ሲሜትሪ ሲኖረው ነው ብለናል። ስለዚህ ኢታኖል ላይ ብትወስዱ ሁለቱም ካርበን ላይ የመጀመሪያው ካርበን ላይ 3 ሃይድሮጅን አለ። ምክንያቱም ኢታኖል ማለት CH 3 CH 2 OH ማለት ነው ኢታኖል። ስለዚህ ዝም ብላችሁ ብታዩ ይሄኛው ካርበን ላይ ብትቆሙ 3 ሃይድሮጅን ነው ያለው። ይሄኛው ካርበን ላይ ስትሆኑ ደግሞ 2 ሃይድሮጅን ነው ያለው። ስለዚህ አንድ ኮምፓውንድ ቢያንስ ሁለት ተመሳሳይ ሰብስቲቱዌንት ካለው ደግሞ አካይራል እንደሚባል አይተናል ማለት ነው። ስለዚህ ለዛም ነው መልሱ ሲ የሆነው ማለት ነው። what is the term enantiomer refers to ይላል እዚህ ጋር። enantiomer refers to A stereoisomer that are not mirror image, B the compound that have the same molecular formula, C the stereoisomer that are mirror image of each other,
ዲ the compound that are superimposable ይላል። ኢናንሾመሮች በምንም ታምር ሱፐርፖሰብል አይደሉም፣ ነገር ግን ሚረር ኢሜጆች ናቸው። ስለዚህ ኤ እና ዲ አይሆንም፣ ከቢ እና ከሲ ነው የምንመርጠው። ኮምፓውንድ ዳት ኦፍ ዘ ሴም ሞለኩላር ፎርሙላ ይላል። ይሄ ላይሆን ይችላል። the stereoisomer that mirror image of each other። ስለዚህ ትክክለኛው ሲ ይሆናል ማለት ነው። ስድስተኛው ጥያቄ which of the following statement is true about diastereomers? የኢናንሾመር ተቃራኒ ዲያስቴሮመር ነውና ስለ ዲያስቴሮመር ልክ የሆነ የቱ ነው? ኤ they are a mirror image፣ B they have different physical properties፣ C they are always chiral፣ D they cannot exist in the same compound ይላል። ስለዚህ ዲያስቴሮመሮች እንደሚታወቀው ሚረር ኢሜጅ አይደሉም። ስለዚህ ይሄ አይሆንም። always chiral የሚለው ላያስኬድ ይችላል። they cannot exist in the same compound ይሄም ላያስኬድ ይችላል። so they have different physical property የሚለው ልክ ይሆናል ማለት ነው። so the answer is what? B። ሰባተኛ ጥያቄ what is the maximum number of stereoisomer for a compound with n chiral center? አንድ ኮምፓውንድ n chiral center ካለው ስንት ስቴሮይሶመር ይኖረዋል ነው። ይሄ ሁሌም እንደምንለው to the power of n number of stereoisomer እንደሚለው አይተናል። ምናልባት ግን ሜሶ ኮምፓውንድ የሚኖር ከሆነ ደግሞ to the power of n minus 1 ብለን አይተን ነበር ማለት ነው። ስለዚህ to the power of n የሚለው ይሄኛው ልክ ነው ማለት ነው። ስምንተኛው ጥያቄ which of the following is not type of stereoisomer? so stereoisomer type ያልሆነው የቱ ነው የሚለው A enantiomer፣ B diastereomer፣ C conformers፣ D structural isomer ይላል። ከስሙ እንደምትረዱት structural isomer የሚለው በምንም ታምር stereoisomer አይሆንም። ሌሎቹ ግን enantiomer፣ diastereomer እና conformer ማለት configuration ማለት ነው። ስለዚህ ሁሉም መልስ ይሆናሉ። so the answer is D not ስለተባለ stereoisomer ያለው ነው ዲ ላይ ያለው መልስ ነው ማለት ነው። ዘጠነኛው ጥያቄ the configuration of chiral center is designated as R and S based on እንግዲህ RS designation ስንል based on Kern-Ingold Prelong notation ምን ላይ ትኩረት እናደርጋለን ነው የሚለው A the mass of the substituent፣ B the alphabetical order of substituent፣ C the purity of substituent፣ D the size of substituent ይላል። እንግዲህ ፒሪዮዲቲ ነው ያው ምንም እንትን የለውም። ፒሪዮዲቲ according to atomic number ሰተን ፒሪዮዲቲ ከሰጠን በኋላ 1 2 3 ብለን ሮቴሽኑን ወይ ወደ ክሎክዋይዝ ወይ ደግሞ ካውንተር ክሎክዋይዝ ብለን R እና S ዲስቲግኔሽን እንደምንል አይተን ነበር። ስለዚህ ፒሪዮዲቲ ኦፍ ሰብስቲቱንት የሚለው ልክ ነው ማለት ነው። አስረኛ ጥያቄ which of the following compound is stereocenter ይላል። ስለዚህ chiral center ያለው ኮምፓውንድ የቱ ነው ይላል። ይሄ አሁን chiral center እዚህ ጋር ኤክስፔክት አናደርግም፣ እዚህ ጋር ኤክስፔክት አናደርግም፣ እዚህ ጋር ኤክስፔክት አናደርግም። ለምን? እዚህ ጋር 3 እዚህ ጋር 2 እዚህ ጋር 3 ተመሳሳይ ሰብስቲቱንት ስላለው ማለት ነው። እዚህ ጋር ስትመጡ ግን እቺኛዋን ካርበን እንደ chiral center ብትወስዱት እዚህ ጋር CH3 እዚህ ጋር ደግሞ ብሮሚን አለ። አጌን ይሄኛው ወደ ላይ ስታረጉት ደግሞ ሃይድሮጂን ነው የሚሆነው። ሁለት ተመሳሳይ ስለሚኖረው አሁንም አስቸጋሪ ይሆናል። ስለዚህ እዚህ ጋርም ኤክስፔክት አናደርግም ማለት ነው። እዚህም ስትመጡ ኢታኖል ቅድም አካይራል እንደሆነ አይተን ነበር። ስለዚህ እዚህም ብትመጡ ሁለት ሃይድሮጂን ተመሳሳይ አለ። ነገር ግን እዚህኛው ካርበን ላይ ስንቆም አትሊስት ብሮሚን ሃይድሮጂን and the other substituent ስለሆነ almost B ያስኬዳል ማለት ነው። B probably ያስኬዳል ማለት ነው። ስቴሪዮ ሴንተር እዚህኛው ላይ ኤክስፔክት እናደርጋለን ማለት ነው። ሌላው what type of isomerism exhibited in cis and trans? cis እና trans የሚገኙት ምን አይነት አይሶመሮች ናቸው ነው የሚለው። ስትራክቸራል አይደሉም፣ ኦፕቲካል አይደሉም፣ ኮንፎርሜሽናል አይደሉም። በቀጥታ they are geometrical አይሶመር ናቸው። ምክንያቱም ሁሉ ጊዜም cis transን ኤክስፔክት የምናደርገው ካርበን ካርበን ደብል ቦንድ ላይ እንደሆነ በደንብ አድርገን አውርተናል ማለት ነው። ስለዚህ ጂኦሜትሪካል አይሶመር የሚለው ትክክለኛ መልስ ነው ማለት ነው።
So which of the following is the characteristics of enantiomer ይላል A they have different boiling point ይሄ definitely አይሆንም they rotate plane polarized light in opposite direction ይሄ ያስኬዳል they have the same physical property ይሄም ያስኬዳል they have always found in equal amount ይላል ይሄ አያስኬድም ስለዚህ አሁን እዚህ ጋር the characteristics of enantiomer የሆነው ሁለቱም መልስ ናቸው ቢም ሲም ነገር ግን እንዲህ ያለ ጥያቄ ምናልባት ብዙ ቦታ አፕል ሊያደርግ ይችላል ኤግዚት ኤግዛም ላይ እንዲህ ያለ ሁለት መልስ ያለው ጥያቄ happen ሊያደርግ ስለሚችል ብዙ ጊዜ the more all encompassing answer ነው የምትመርጡት ማለት ነው ስለዚህ አሁን ከቢ እና ከሲ ሁለቱም መልስ ቢሆኑም ቢ ደግሞ more ያስኬዳል ማለት ነውና ከሲ ይልቅ ወደ ቢ ታደላላችሁ ማለት ነው 13ኛ ጥያቄ which of the following pair are D asteromer ይላል A R2 butanol and S2 butanol ይሄ አይሆንም ምክንያቱም enantiomer ነው RR223 butanediol to RS butanediol ስለዚህ ይሄ ያስኬዳል ምክንያቱም ይሄኛውና ይሄኛው ሚረር ኢሜጅ አይደሉም ማለት ነው S3 methyl pentane and R3 methyl pentane ይሄኛው enantiomer ስለሆነ አያስኬድም R1 bromo 2 methyl butane እንደ S ይላል ይሄ enantiomer ስለሆነ አያስኬድም ሰው ትክክለኛው ዲአስቴሮመር የሆነው B ላይ የተቀመጠው መልስ ነው ማለት ነው ሌላው what is the relationship between 2R 3R 2 butane diol and 2S 3S 2 butane diol ይላል ስለዚህ ይሄኛውንና ይሄኛው ስታዩ ሁለቱ ሚረር ኢሜጆች ብቻ ዘር ስለሆኑ they are definitely enantiomer ናቸው ማለት ነው enantiomer ናቸው So a molecule with two chiral center can have a maximum of how many stereoisomer ይላል ስለዚህ አንድ ኮምፓውንድ ሁለት ስቴሮጀኒክ ሴንተር አለው ማለት በቀላሉ to the power of 2 ነው የሚሆነው to the power of 2 ደግሞ ምንም ጥርጥር የለውም 4 የሚለው መልስ ይሆናል 4 ናቸው 16ኛው ጥያቄ which of the following is best describe about meso compound ይላል A compound with no stereocenter B a compound with a multiple stereocenter that is achiral ቺኛዋን በደንብ አስምሩበት C the compound that only one stereocenter the compound that cannot rotate plane polarized light አሁንም እዚህና እዚህ ጋር ስናይ አካይራል ሲሆን plane polarized rotate አያደርግም ልንል እንችላለን ነገር ግን ሜሶ ኮምፓውንድ ሲባል more of multiple stereogenic center ያለውና ከዛ ውስጥ ያሉት enantiomers ውስጥ ቢያንስ ሁለቱ ተመሳሳይ የሆኑ ወይ አይደንቲካል የሆኑ ኮምፓውንዶች የሚለው በደንብ ኢንኮምፓስ ያደርጋል ማለት ነው ስለዚህ the answer is almost B የሚለው ትክክል ነው ማለት ነው What does the D notation indicate in carbohydrate chemistry ይላል A the direction of optical rotation B the configuration of the highest number chiral center on the right C the number of molecular weight D the presence of double bond ይላል በምን ታምር ነኝ ሁለቱ አይሆኑም እዚህ ጋር the direction of optical rotation and the configuration of the highest numbers chiral center on the right ስለዚህ D ሲሆን to the right ነው L ሲሆን ደግሞ toward the left ነው ስላልን በቀጥታ B ያለው ትክክል ይሆናል ማለት ነው Which of the following is the molecule is racemic mixture so racemic mixture ምንለው ሁሌም 1:1 ratio ወይም ደግሞ 50-50 ሲሆን ነው ይሄ ማለት L እና D እኩል ሲሆኑ ወይም ደግሞ D እና L R እና S እኩል ሲሆኑ ማለት ነው ብለናል so 2 butanol only S butanol only 50-50 mixture of 2 butanol and S butanol ስለዚህ ይሄ በትክክል መልስ ይሆናል ማለት ነው 50-50 ሲሆኑ ሁሌም racemic mixture እንላቸዋለን ማለት ነው A term chirality which of the following is true ይላል terms of chirality which of the following is true A all chiral molecules have at least one stereogenic center B a molecule with stereocenter are chiral C a chiral molecule can have stereocenter ይሄ አይሆንም D chiral molecule do not rotate plane polarized ይሄም አይሆንም ስለዚህ አሁን እዚህ ጋር ነው ጨዋታው ማለት ነው all molecule have at least one all chiral molecule have at least one stereocenter ይሄ ያስኬዳል በትክክል all molecular stereocenter are chiral ይሄ ነገር ግን አያስኬድም ማለት ነው ስለዚህ እዚህ ጋር በደንብ ጥንቃቄ ልታደርጉ ያስፈልጋል ስለዚህ all chiral molecule ቢያንስ አንድ stereocenter ኖረዋል ግን ሁሉም stereocenter ያለው ግን chiral ለማለት መዳፈር የለብንም ማለት ነው ስለዚህ በደንብ አይደንቲፋይ አድርጓቸው 20ኛው ጥያቄ
which of the following statement about optical activity is true ነው የሚለው A only chiral compound exhibit optical activity B a chiral compound can optically active ይላል ይሄ አይሆንም The optically activity depend on concentration of the compound ያስኬዳል optical activity can be measured in vacuum ይሄ አያስኬድም ስለዚህ almost A እና C ትክክል ናቸው ነገር ግን A ደግሞ በደንብ ስለ optical activity ይነግረናል ማለት ስለዚህ the answer is what A ይሆናል ማለት ነው አንደኛ which type of isomerism arise from the rotation about a single bond ይላል rotation of single bond geometry ከተባለ double bond ነው optical conformational structural እና ስለዚህ almost optical እና conformational ከሚሉት ስለምንመርጠው ይሄ አይሆንም ስለዚህ as a result of rotation of single bond የሚፈጠረው bond conformational የምንለው ነው conformational chair እና boot isomerism የምንላቸው ማለት ነው in terms of or the term conformers refers to ይላል the term conformers refers to A the same molecule in different spatial arrangement due to rotation of single bond B different compound the same molecular formula ይሄ አይሆንም different stereoisomer that mirror ይሄ አይሆንም the compound with different አይሆንም ስለዚህ the answer is what A ይሆናል conformers ማለት the same molecule in different spatial arrangement due to the rotation of single bond conformer ማለት ዞሮ ዞሮ conformational ያልነው ማለት ነው 21ኛ ጥያቄ ሶስተኛ which of the following is true about statement cis and transisomer A they are always chiral B they have different physical property because cis እና trans can ባለፈው እንዳወራነው different physical property ነው የሚኖራቸው because of geometrical isomer ማለት diastereomers ስለሚሆኑ ማለት ሌላው ኢናንሾመር ናቸው ይላል አይሆኑም they cannot exhibit the same compound ይሄም አይሆንም so the answer is B ይሆናል ማለት so the answer is what B ምክንያቱም cis trans are a best example of diastereomer ብለን አይተናል which of the following compound is likely to have highest boiling point A ethanol B ethyl chloride C propane D methanol ይላል so the highest boiling point የሚኖረው እንግዲህ methanol ነው ማለት ነው methanol because carbon chain increase melting point solubility ምናምን decrease እንደሚያደርግ አይተን ነበርና ስለዚህ methanol is the answer አምስተኛ which of the following compound exhibit optical isomerism ይላል A butane B butanol C propanol D cyclopropane ይላል so ትክክለኛ optical isomerism exhibit የሚያደርገው አልኮል butanol የምንለው ይሆናል ማለት ነው what is the configuration of the compound with the following substituent OH CH3 hydrogen chlorine if chlorine has the highest purity ይላል ለዚህ መጀመሪያ ይሄንን ኮምፓውንድ ማሳል አለብን ማለት ነው የዚህን ኮምፓውንድ ድሮ ስናደርገው ካርበን ኦክሲጅን ወይም ደግሞ OH እዚህኛው ጋር ደግሞ ክሎሪን እዚህኛው ጋር ደግሞ CH3 እዚህኛው ጋር ደግሞ ሃይድሮጂን ስለዚህ ይህ ኮምፓውንድ ኦፕቲካል አይሶሜሪዝሙ ምን ይመስላል ነው እንግዲህ መቼም ከክሎሪን እና ከኦክሲጅን ክሎሪን አንድ ቁጥር እንደሚያገኝ እሱም ነግሮናል ሁለተኛ ከኦክሲጅን እና ከካርበን ነው ዲፊኒትሊ ይሄ ሁለት ቁጥር ያገኛል ይሄኛው ደግሞ 3 ቁጥር ነው የሚያገኘው ይሄ ደግሞ 4 ቁጥር ነው የሚያገኘው ማለት ነው ስለዚህ አሁን ይሄንን ካደረግን በኋላ ሮቴሽኑን እንሰራለን ማለት ነው እንዲህ ነው የሚሆነው ምክንያቱም ከአንድ ወደ ሁለት ከሁለት ወደ 3 ስንሄድ ሮቴሽናቸው ወደ የሚሆነው እንደዚህ ሁሌም ቀስታችን እንደነገርኳችሁ ባለፈው እንዲህ ነው የሆነው ስለዚህ ከዚህ ተነስታችሁ እንዲህ ስትሄዱ እንዲህ ከሆነ አር እንደምንል አውርተን ነበር ስለዚህ ለዛ ነው አር ነው ብሎ የመለሰላችሁ ማለት ነው ሱዛን ዘሪስ አር ዛን ዘሪቷት
R ሌላው what is the significance of Kahan-Ingold prolonged priority rule? A to determine the stability of the isomer አይሆንም to assign R or S configuration of chiral center ይሄ ትክክል to differentiate between diastereomer and ሌላኛው ይሄ አይሆንም to predict the boiling point of ይሄ አይሆንም ስለዚህ Kahan-Ingold prolonged ስንል simply R or S notation or designation of compound as R or S ነው ስለዚህ ልክ ነው ማለት ነው B which of the following pair are enantiomer ይላል which of the following pair are enantiomer ስለዚህ አሁን ሚረር ኢሜጅ መፈለግ ነው R3 ሚታይል ፔንቴን እና S3 ሚታይል ፔንቴን ምንም ጥርጥር የለውም ዚያር enantiomer ናቸው E እና Z ይሄ አይሆንም RR እዚህ ጋር ደግሞ SS ይላል ነገር ግን 2 3 ዳይብሮሞ ቡቴን እና again 2 3 ዳይብሮሞ ቡቴን ነው so they are again mirror image ናቸው ይሄም ያስኬዳል ከዛ R2 ቡተኖል and R ይሄ አይሆንም ለዚህ አሁን እዚህ ጋር R23 ዳይብሮሞ ቡቴን ነው እዚህ SS23 ዳይብሮሞ ቡቴን ነው ስለዚህ ምንም ጥርጥር የሌለው ሁለቱም መልስ ይሆናሉ ማለት ነው A እና C መልስ ነው እዚህ ጋር A እና C ትክክለኛ መልስ ነው ማለት ነው What type of bond is primarily responsible for the rigidity of double bond in alkene? So alkene ውስጥ ያለው ቦንድ የትኛው ነው ይሄ መቼም ለማንም ሰው ግልጽ ስለሆነ high bond የሚለው ይሆናል ማለት ነው Which of the following is defined characteristics of meso compound? So meso compounds ምን አይነት ናቸው? A. They are no chiral center. B. They are multiple chiral center but a chiral ይሄ በጣም ልክ ነው one chiral center አይሆንም they always solid at room temperature ስለዚህ ትክክለኛው ስለ ሜሶ ኮምፓውንድ የሚያወራው B ነው ማለት ነው multiple chiral center አላቸው ነገር ግን አካይራል ናቸው ምክንያቱም plane of symmetry አላቸው ነው which of the following compound have cis trans isomerism A 1 butene B 2 butene C 3 methyl propene D propane ይላል so cis trans isomerism የሚኖረው እንግዲህ አልኪን እና አልካይን ላይ ነው ተባብለናል ስለዚህ ዋን ላይ ቡቲን ላይ ዲፊኒት ላይ ሆኖም ስለዚህ ከሁለቱ ነው የምንመርጠው እሺኛዋን ስትራክቸሯን ድሮብ ታረጉት ኦልሞስት አይመጣላችሁም ሲስትራንስ ሶ ወደ ቡቲን ያደላል ማለት ነው ወደ ቡቲን ያደላል B Which of the following statement about stereochemistry is false ይላል A stereochemistry have the same connectivity B all stereoisomer are chiral C chirality is a property of some molecule C stereochemistry affects the property of the molecule ይሄ ምንም ጥርጥር የለውም ያስኬዳል ነገር ግን ፎልስ የሆነው ነው የተባለ ያለው ስለዚህ stereoisomer have the same connectivity all stereoisomer are chiral ይሄ ምናልባት ከሁሉም የማይሆነው መልስ ነው ማለት ነው ፎልስ የሆነው እሱ ነው ፎልስ የሆነው ይሄኛው መልስ ነው ማለት ነው What type of isomerism is exhibited by the compound with the same molecular formula but different atom connectivity? So እንደዛ ሲሆን መቼም structural isomerism እንደሚባል አይተናል ማለት ነው Look, type of isomerism that exhibit a compound with the same molecular formula but different connectivity ነው ስለዚህ structural ወይም structural isomerism ይሆናል ማለት ነው So which type of molecule is chiral center? የትኛው ነው chiral center ያለው ይላል ይሄኛው chiral center የለውም ይሄ chiral center የለውም ስለዚህ ይሄ በሱ አይሆንም እዚህ ስትመጡ እዚህኛው ጋር chiral center የለም እዚህኛው ጋር ሃይድሮጂን ወደ ላይ OH እናደርጋለን so OH 1 ይሄ 2 ይሄ 3 ይሄ ስለዚህ እዚህ ጋር ኤክስፔክት እናደርግን እዚህኛው ጋር ኦኬ እዚህኛው ጋር ኤክስፔክት እናደርግም ሁለት ሃይድሮ ተመሳሳይ ነው እዚህኛው ጋር ኦልሞስት ኤክስፔክት እናደርግም እዚህኛው ጋር እስኪ እንየው ምናልባት C H ከዚህ ወደ ታች ደግሞ እቺኛዋን OH ከዚህኛው ጋር ደግሞ CH3 ከዚህ ደግሞ CH3 ስለዚህ እዚህ ጋር አሁን ይሄኛውና ይሄኛው ተመሳሳይ ስለሆነ ምንም አይነት ስቴሪዮ ሴንተር እዚህ ጋር ኤክስፔክት ማድረግ የለብንም ነው ስለዚህ ይሄኛው
በፍጹም ቢ ሊሆን አይችልም ስለዚህ እዚህ ጋር የምትመጡ ስቴሪዮ ሴንተር የለም ስለዚህ ምንም አይነት መልስ የሌለው ጥያቄ ነው ማለት ነው እዚህ ጋር ስለዚህ ስህተት ነው ስለዚህ ያስተካክሉት ምንም መልስ የለው 35ኛ which of the following statement about stereoisomer is true ይላል A they have different molecular formula B they have different physical and chemical property C they have the same atom connectivity D they cannot be distributed ስለዚህ እነኛ አቶም ኮኔክቲቪቲያቸው ኦልሞስት ተመሳሳይ ነው ትልቁ ልዩነታቸው 3 ዳይሜንሽናል ነው ስላለን ይሄኛው በትክክል ያስኬዳል ማለት ነው 36 which of the following or what is the key feature of geometrical isomerism A they differ in arrangement of atom due to rotation about single bond በፍጹም አይሆንም they differ in the arrangement of atom due to the presence of double bond ይሄ ያስኬዳል they have different molecular formula ይሄ አይሆንም they have always chiral ይሄም አይሆንም so በርሱ B ይሆናል ማለት ነው 37ኛ which of the following is correct statement regarding the stereomers A they have always different physical and chemical ይሄ ልክ ነው B they are mirror image of each other በፍጹም አይሆንም they can have the same molecular formula ላይሆን ይችላል they always chiral ስለዚህ A ብቻ ትክክለኛ መልስ ይሆናል ማለት ነው because correct ነው እንትኑ ስለዚህ the answer must be this one እዚህ ጋር ማስተካከያ ማድረግ አሪፍ ነው ማለት ነው so which of the following compound is an example of racemic mixture A lactic acid R lactic acid mixture of R and S ያው mixture ሲሆን ነው racemic mixture ነው ስለዚህ C ልክ ነው what effect of chirality are there in drug action so the chirality effect in drug action ምንድነው ነው A all enantiomer have the same effect ኧረ በፍጹም one enantiomer may be active while the other be inactive ይሄ በትክክል ያስኬዳል chirality has no effect on drug action ይሄ በፍጹም አይሆንም all drug are chiral ይሄም በፍጹም አይሆንም ስለዚህ መልሱ B ይሆናል ማለት ነው which of the following is a common method for determining the configuration of chiral center ስለዚህ chiral centerን configurationን ለማወቅ የምንጠቀመው ምንድነው የሚለው NMR ይላል በፍጹም አይሆንም ማስ በፍጹም አይሆንም ኤክስሬይ በፍጹም አይሆንም ስለዚህ ኦፕቲካል ሮቴሽን የሚለው ያስኬዳል by using polarimeter ማለት ነው using polarimeter which of the following can exhibit optical isomerism 1 2 dichloroethane ethanol 2 3 what called dimethyl butane butanol so butanol can exhibit what optical isomerism 42ኛ ጥያቄ which of the following terms refers to the compound that have the same connectivity but differ in spatial orientation so a compound that have the same connectivity but differ spatial orientation is known as stereoisomer እንደሚባል ደጋግመን አይተናል ስለዚህ B ልክ ነው ማለት ነው which of the following statement is true about optical isomer A they have the same physical property B they rotate plane polarized light in the same direction C they differ in chemical property they are superimposable ይላል ስለዚህ ኦፕቲካል አይሶመሮች ብዙ ጊዜ ዲፈረንት ኬሚካል እና ፊዚካል ፕሮፐርቲ አላቸው የሚለው ያስኬዳል ማለት ነው ሌላው what is the relationship between R butanol and S2 butanol is there what enantiomer ናቸው because these and these are a mirror image of each other mirror image of each other ሌላው which statement is false about meso compound ስለ meso compound false ነው they have at least two stereocenter they are optically inactive they cannot have plane of symmetry they can superimpose Lorentz mirror image ላይ ይሄ በጣም ልክ ነው superimposed ናቸው multiple stereogenic center ናቸው optically ደግሞ inactive ናቸው cannot have plane of symmetry አላቸው ስለዚህ ልክ ውሸት የሆነው C ነው ማለት which of the following is an example of stereospecific reaction
A. Hydrogenation of alkene. B. SN1 reaction. C. SN2 reactions. D. Elimination reaction ይላል። ይሄ more of ከቻፕተር 4 የመጣ ጥያቄ ነው። ያው ስለ ስቴሪዮስፔሲፊሲቲ እዛ በደንብ የምናየው ይሆናል። ስቴሪዮጄኒክ እንደ ስቴሪዮስፔሲፊክ ነው SN2 reaction። ስለዚህ ለጊዜው ግን SN2 የሚለውን ያዙት። ቻፕተር 4 ላይ በደንብ የምናየው ይሆናል ማለት ነው። Which of the following compound is geometric isomer of 2-pentene? የ2-pentene geometric isomer የሆነው የቱ ነው የሚለው 1-pentene, 3-pentene, E-pentene, Z-pentene ይላል። ስለዚህ የዚህ geometrical isomer ሊሆን የሚችለው E-pentene ነው ማለት ነው። E-pentene which is transform. It is a transform ማለት ነው። What is the main consequence of having multiple stereocenter in molecule? A. The molecule become achiral. B. The number of possible stereoisomer increase. C. Cannot exhibit geometric isomerism. C. They will not participate in optical activity. ስለዚህ multiple stereogenic center መኖሩ ትልቁ possible number of stereoisomer እንዲበዛ የሚያደርገው ያው to the power of n ያለው ፎርሙላ እኮ የመጣው ለዚህ ሲል ነው። ስለዚህ as n increase number of ስቴሪዮይሶመሮችን በዛው ልክ እየጨመሩ ይሄዳሉ ማለት ነው። Which of the following compound can exist as a pair of enantiomer? Pair of enantiomer ሆኖ ሊገኝ የሚችለው የትኛው ነው የሚለው ቱቡታኖል ቅድም እንዳየነው ኤስ ቡታኖል አለው ብለናል። አር ቱቡታኖል እንደ ኤስ ቱቡታኖል በተደጋጋሚ ስላየነው ኦልሞስት እሱ ይሆናል ማለት የመጨረሻው ጥያቄ which of the following statement is true regarding stability of stereoisomer? A. all stereoisomer are equally stable. በፍጹም አይሆንም። some stereoisomer can more stable than the other due to steric effect. ይሄ ይሆናል። stability does not affect physical property ይላል። ይሄ በፍጹም አይሆንም። stereochemical configuration are not. ስለዚህ almost B ትክክለኛ መልስ ነው ማለት ነው። Thank you very much for your nice attention. በእርግጠኝነት ይሄ ጥያቄ ቻፕተሩን አንደርስታንድ እንድታደርጉ የሚያደርጋችሁ ጥያቄ ነው። ሁሌም እንደምለው ማንበብ ወይም መማር ብቻውን ዋጋ አይኖረውም። ጥያቄ ስንሰራ በደንብ አንደርስታንድ እንድናደርግና ኮንሰፕቱ በአይምሮአችን ውስጥ ለረጅም ጊዜ እንዲቀመጥ ያግዘናልና ይሄንን ጥያቄ በደንብ ሰርታችሁ የሰራውላችሁ ቪዲዮ በትክክል ከተረዳችሁት ስቴሪዮኬሚስትሪ ገብቷችኋል ማለት ነው። ስለዚህ ከዚህ አካባቢ የሚመጣው ማንኛውንም አይነት ፈተና ወይ ኤግዛም እንደምትመልሱ ተስፋ አለኝ ማለት ነው። ስለዚህ እንዲህ የመሳሰለ ቪዲዮ ሁሌም እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት ኦል ብታደርጉ የምታተርፉት እናንተ ናችሁ ማለት ነው። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እንገናኝ። ሰላም ቆዩ።